የትግራይ ክልላዊ ጊዜያዊ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ብሏል። በዝርዝር የምናካፍላችሁ ጉዳይ ይሆናል። ዜጎች ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲና ቆንስላዎች መብታቸውንና ደህንነታቸውን ያስጠበቁ አለመሆኑን ጥናት አመላክቷል። በዝርዝር የምናየው ጉዳይ ይሆናል። በአማራ ክልል ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮ 12ኛ ክፍል መልቀቂያ ፈተናም እንደማያስፈትኑ ተገልጿል። በዝርዝር እናካፍላችኋል። ወደ ውጭ ዜናዎች ስናልፍ ህንድ ወታደራዊ የጦር ሰፈሮቿ ጥቃት ደርሶባቸዋል ብትልም ፓኪስታን እጇ እንደሌለበትም ገልጻለች። ሰላም እንደምንውላችኋል ክብራትና ክብራን የኢትዮፎክስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርቤያለሁ። ወደ ቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ሁኑ። ወደ ዝርዝሮቹ እናልፋለን። የትግራይ ክልል ጊዜያዊ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ብሏል። ከማንኛውም የውጭ ኃይል ጋር የሚደረግ ዓላማውና ስትራቴጂካዊ ስልቱ ያልታወቀ ግንኙነት ተቀባይነት የለውም ሲል የትግራይ ክልል ጊዜያዊ አስተዳደር ገልጿል። ይህን መሰል ግንኙነት የትግራይ ክልልን መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲልም ጊዜያዊ አስተዳደሩ አቋሙን አስታውቋል። ጊዜያዊ አስተዳደሩም ይህን ያስታወቀበት ወቅታዊ ጉዳዮች በተመለከተ በትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ትናንት ባወጣው መግለጫ ነው። የትግራይ ህዝብ ህልውናና ብሔራዊ ጥቅሙ ለማረጋገጥ ሰላማዊ ፖለቲካ ትግል እያካሄደ መሆኑ የጠቀሰው መግለጫው ዋና ጥያቄው የፕሪቶሪያ ስምምነት ሳይሸራረፍ ተግባራዊ ይደረግ የሚል እንደሆነ አስገንዝቧል። የትግራይ ክልል ጊዜያዊ አስተዳደር በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመውን የግጭት ማቆም ስምምነት የፈጠረውን እድል ተፈጻሚ ለማድረግ በእንቅስቃሴ ላይ እንደሚገኝም ቢሮ በመግለጫው ላይ አመላክቷል። የትግራይን ህዝቦች ጥቅሞችና መብቶችን ለማስከበር እንዲሁም ከጦርነት ስጋት እንዲጠበቅ ለማድረግ ጊዜያዊ አስተዳደሩ እየሰራ መሆኑም ቢሮ አክሏል። ከፌዴራል መንግስት ጋር ብቻ ሳይሆንም ከማንኛውም ኃይል ጋር የሚኖሩ ልዩነቶች ለመፍታት በሰላማዊና ህጋዊ መንገድ የተቻለውን ሁሉ ጥረት በማድረግ ተገቢ መሆኑ መግለጫው አመላክቷል። ሆኖም ዓላማውና ስትራቴጂካዊ ስልቱ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት እንደሌለው ጊዜያዊ አስተዳደሩም አስታውቋል። ወደ ቀጣይ ዜና እናልፋለን። ዜጎች ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንስላዎች መብቶቻቸውና ደህንነቶቻቸውን እያስጠበቁ አለመሆኑ ጥናቶች አመላከቱ። ለስራ ወደ ውጭ ሀገር የሚኖሩ ዜጎች የሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎች፣ ቆንስላዎች መብቶቻቸውና ደህንነቶቻቸውን እያስጠበቁ አለመሆኑ ጥናት አመላክቷል። የስራና ክህሎት ሚኒስቴር የውጭ ሀገር ስራ ስምሪት ለሙስና ብልሹ አሰራር ያለውን ተገላጭነት በሚል ሀሳብ ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ጋር ውይይት እያደረገ ይገኛል። ውይይቱ በስነ ምግባር ጸረ ኮሚሽን አስቸኳይ ሙስና መከላከል ዳይሬክተሮች ወይዘሮ ስመኝ ቀጸላ የውጭ ሀገር ስራ ስምሪት ላይ የሚስተዋሉ ብልሹ አሰራሮች በተመለከተ የተጠና ጥናትም አቅርበዋል። ባቀረቡት ጥናትም ለስራ ወደ ውጭ ሀገር የሚሰማሩ ዜጎች በሄዱበት ሀገር ለድብደባ ለእንግልት እየተዳረጉ ነው ሲሉ ገልጸው አክለውም ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎች፣ ቆንስላ መብታቸውና ደህንነታቸውን እያስጠበቀ አይደለም ሲሉ አክለዋል። ወደ ውጭ ሀገር ለስራ የሚሰማሩ ዜጎች ሂደው ለመስራትም ከ35 ሺህ ብር እስከ 70 ሺህ ብር ክፍያ እየተጠየቁ ነው ያሉት ዳይሬክተሯ ለስራ ወደ ውጭ ሀገር የሚሰማሩ ዜጎች ጉዳዮችን ለማስፈጸም የት መሄድ እንዳለባቸውም ግንዛቤ የላቸውም ብለዋል። የውጭ የስራ ስምሪት ላይ የመንግስትና የግል ተቋማት የአሰራር ተጠያቂነት ክፍተት አለባቸው። ለውጭ ሀገር የስራ ፍሰት የወጡ ህጎችን፣ ስርዓቶችን ለተገልጋዮች ግልጽ ከማድረግ አኳያም ክፍተት አለ ሲሉ ተናግረዋል። ለተገልጋዮችም ተገቢውና ግልጽ ግንዛቤ ባለመሰጠቱ በርካታ ዜጎችም ለእንግልትና ለሙስና ለብልሹ አሰራር የተዳረጉ እንደሆነም ተጠቅሷል። በተጨማሪም በአማራ ክልል ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮውን 12ኛ ክፍል መልቀቂያ ፈተናም እንደማያስፈትኑ ተገለጸ። የዩኒቨርሲቲ መግቢያ ፈተናውን የሚያስፈትኑ ትምህርት ቤቶች 470 ብቻ ናቸው ተብሏል። በአማራ ክልል እየተካሄደ ባለው ግጭት ምክንያትም ትምህርት ያልጀመሩ ተማሪዎች የሚያስፈትኑት በርካታ ሁለተኛ ደረጃ ትምህርት ቤቶች መኖራቸውን የአማራ ክልል ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቱ ገልጸዋል። በክልሉ በአጠቃላይ 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ የገለጹት ኃላፊዋ ባለው የጸጥታ ችግር ምክንያትም የዘንድሮ የዩኒቨርሲቲ መግቢያ ፈተና የሚያስፈትኑ ትምህርት ቤቶች 470 ብቻ ናቸው ብለዋል። አክለውም ሰላም ባለባቸው አካባቢዎች በሚገኙ ትምህርት ቤቶችም የሚገኙ 99880 ተማሪዎች ፈተናውን ለመውሰድ ተመዝግበዋል ሲሉ ገልጸዋል። አንድ በሰሜን ጎጃም ዞን የሚገኝ 12ኛ ክፍል ተማሪ በበኩሉ በክልሉ ሰላም እስኪመጣ አማራጭ ያለውን ስራ እየሰራ እንደሚገኝም ተናግሯል። ክብራትና ክብራን አድማጮቻችን አሁን ወደ ውጭ ዜና እናልፋለን። ህንድ ወታደራዊ የጦር ሰፈሮች ጥቃት ደርሶባቸዋል ብትልም ፓኪስታን እጇ እንደሌለበት ገልጻለች። ፓኪስታን 3 የጦር ሰፈሮች ላይ በሰው አልባ አውሮፕላኖች እና ሚሳይሎች ጥቃት አድርሳለች ስትል ህንድ ብትከስም ፓኪስታን ግን ውንጀላውን ውድቅ አድርገዋለች። የህንድ ጦር አገሪቱ በምታስተዳድረው የካሽሚር ግዛት በሚገኘው በጃሙና ፑንጃብ ግዛት በሚገኙ ፓታንኮን የጦር ሰፈር ፓኪስታን የሞከረችው ጥቃት ማክሸፉን ገልጿል። በህንድ በቁጥጥር ስር በምትገኝ የካሽሚር በጃሙ ከተማ ሐሙስ አመሻሹ ላይ ፍንዳታዎች መሰማታቸውና መብራት መቋረጡ ተዘግቧል። ፓኪስታን የመከላከያ ሚኒስትር
ከጥቃቱ ጀርባ እጃቸው እንደሌለበትም ለቢቢሲ ተናግረዋል። እስካሁን ጥቃት አልፈጸምንም፣ ምንም አላደረግንም፣ ጥቃት አድርሰን ደግሞ አንክድም ሲሉ ከአዋጅ ኤሲፍ ለቢቢሲ ተናግረዋል። ቀደም ሲል ሐሙስ ዕለት ህንድ የፓኪስታን አየር መከላከያ መምታቷን እና ኢስላማባድ ረቡዕ ምሽትም ህንድ ውስጥ የሚገኙ ወታደራዊ ዓላማዎች ለመምታት ያደረገችው ሙከራ ማክሸፏን አሳውቃለች። ህንድም ረቡዕ ዕለት በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው የካሽሚር ውስጥ የሚገኝ ኢላማዎች ላይ ጥቃት መፈጸሟን ተከትሎ ፓኪስታንም ድርጊቱ ሌላ የጥቃት አባባሽ ድርጊት ስትልም ጠርተዋለች። ህንድም የፈጸመችው ጥቃት ተከትሎ የተባበሩት መንግስታት ድርጅትና የዓለም መሪዎች መረጋጋት እንዲሰፍንም ጥሪ አቅርበዋል። ድንበር አካባቢ የሚፈጸም ጥቃት የኒውክሌር ጦር መሳሪያ ባለቤቶች ወደ ከፍተኛ ግጭት ሊያመራ ይችላል የሚል ስጋትን ፈጥሯል። ይህ ከሁለት አስር ዓመታት በላይ በሁለቱ ሀገራት መካከል የከፋው ግጭት ተደርጎ ተወስዷል። ህንድም ባለፈው ወር ግዛቷ ስር ባለው ካሽሚር በሚንቀሳቀሱ ቱሪስቶች ላይ የደረሰው ጥቃት ለመበቀል ረቡዕ ዕለት 9 የአሸባሪ መሠረተ ልማት ጣቢያዎች መምታቷን ተናግራለች። ፓኪስታንም በፓህልጋም ከተማ 26 የንጹሐን ዜጎች የገደሉትን ታጣቂዎች ደግፋለች የሚል ህንድ ውንጀላዎች በጽኑም አስተባብላ ነበር። ጥቃቱ ለዓመታት በሰላማዊ ሰዎች ላይ የደረሰ ከፍተኛ ደም አፋሳሽ ጥቃት ሲሆን ይህም ውጥረት እንዲባባስ አድርጓል። አብዛኛው ሰለባዎች ህንፃዎች ህንዳውያን ጎብኚዎች ናቸው ተብሏል። በህንድ የሚተዳደረው ካሽሚር ግዛት በሀገሪቱ ግዛት ላይ ላለፉት 10 ዓመታት የዘለቀው አመፅ ከመካሄዱ በላይ በሺዎች የሚቆጠሩ ሰዎችም ህይወታቸውን ቀጥፏል። ሁለቱ ሀገራት ከእንግሊዝ ቀኝ ግዛት ነጻ ከወጡ እንደ አውሮፓውያን አቆጣጠር 1947 በኋላ በካሽሚር ላይ ይገባኛል ጥያቄ ከማንሳትም ባለፉት ዓመታትም 2 ጦርነቶች አካሂደዋል። ክቡራትና ክቡራን የኢትዮፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቸር ቆዩ።